ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ ይህን ቪዲዮ ከቻላችሁ ሰብስክራይብ ላይክ ሼር አድርጉልኝ እሱ ምንድነው እንግዲህ ዛሬ የሰማነው ስለ ሌይላ ኑርሰቦ ጀሮጭው የሚያረግ ነገር ነው ማለት ነው እውነት ለመናገር እኔ በጣም ነው ያሳዘነችኝ ከምሬንም ነገራችሁ ወላሂ አስባችኋል ስደት ይሳካልኛል ብላችሁ ስደት ተሰዳችሁ ከዛ እየሰራችሁ አጋጣሚ አረቡ ከናንተ ጋር ግንኙነት ፈልጎ አልሰጥም ስትሉት ወይም ሩጣችሁ ዘላችሁ ልታመልጡ ስትሉ ነው እንግዲህ ልጅቱ ወደቀችባት የተባለው ገና አዲስ መረጃ እየወጣ ነው ገባችሁ ከዛ ልጅቱ ስትወድቅባት ልጅቱ አጋጣሚ ታማሚ ነበረች ሲጀመር የስኳር ምን ነበርባት ልጅቱ ማለት ነው አላህ ይረሃማት መጨረሻ ላይ እቺ ልጅ ሞተች አፋፍሰው ሐኪም ቤት ወሰዷት ሞተች ሌይላን ወደ ምን ወሰዷት ወደ እስር ቤት እንደ ሰማችሁት እንግዲህ የዛሬ 3 አመት መሰለኝ ቲክቶክ ላይ ተለመነላት እነ አቡ አሚራ እነ አሲያ እነ በቃ ማለት እነ ዙዙ እነ ማን ከተለመነ በኋላ ሁሉም ሰጣ ገባ ውስጡ የተጠራቀመ የሆነ ነገር ስላለው እንደገና ደግሞ የተፈጠረው ነገር አይታችኋል ማለት ነውና ዛሬ የሰማነው ነገር ግን እኔ በጣም ነው ያሳዘነችኝ ወላሂ አስባችኋል እወጣለሁ ብላችሁ ተስፋ አድርጋችሁ 2 አመት 3 አመት ፈጅቾባችሁ ከዛ በኋላ ደግሞ ማህፀኗ እንዴት ነው ያጀማ ማህፀን የሚወጣው በአላህ ከሰውነት ተራ ወጣለች አሉ ገባችሁ ልጅቱ አብዳለች ነው ያሉት ለምን ካላችሁ ብዙ ጊዜ እየጠበቀች ዛሬ ወጣለሁ ነገ ወጣለሁ ከነገ ወዲያ ወጣለሁ ያለች ተስፋ ስትቆርጥ ነው እቺ ልጅ ምን የሆነችው ለዚህ ሁሉ ደረጃ ይበቃችሁ ማለት ነው መጨረሻ ላይ ግን ራሷን ስታለች በቃ ከሰውነት ተራ ወጣለች ጥርሷ ሁሉ ገጧል ልጅቱ በቃ ልሙት ድምጽ ሁኑኝ ብላ ነው የመጣችው እንዲገሉኝ ድምጽ ሁኑኝ ብላ ነው የመጣችው እና እውነት ለመናገር የዛን ጊዜ ገንዘብ እንይዛለን ገንዘብ እንከውናለን እኛ ለን ስትሉ የነበራችሁ የታላችሁ ብዙ ጊዜ ሲጀመር ስለ ሌይላ ኑርሰቦ ስትጠየቁ አትፈልጉም ምክንያቱም በቅርብ ማንረሳው ጉዳይ አለ አቡ አሚራ ማለት ነው በመጀመሪያ ፋሲካ ነገሩን ስትቀሰቅሰው አቡ አሚራ ምንድነው ያረገ አቡ አሚራ እንዳለ የዛ ጀማው ምንድነው ያረጉ አይታችኋል አይደለ ፋሲካን ሰብስክራይቧን አንሱ ቻናሏን አዘጉ ብሎ እኔ አቡ አሚራ ባለገንዘብ ስለሆነ ሱቁም ባንኩም በሱ ስር ስላለ ምንድነው ያለው ኢትዮዋን አዘጉባት እቺ ልጅ ከምድር በላይ መኖር የለባትም ብሏል ፋሲካን ሲያስፈራሩ አይታችኋል ገባችሁ ፋሲካን ሲያስፈራሩ አይታችኋል ገባችሁ ፋሲካ መጨረሻ ላይ ስትፈራ ሳታምንበት ይቅርታ ጠይቃ ጠፋች ገባችሁ አሁን እነዚህ ሰዎች ምንም ነገር ከሌለ ለምን ፋሲካን አስፈራሯት ከመጀመሪያ እኮ ይዛው የመጣችው ወደ ሶሻል ሚዲያ እኮ ፋሲካ ኢትዮ ናት አይደለ አቡ አሚራ አይደለም የሰው ክሬዲት አትወሰዱ ግን አሁን ለምንድነው የዛኔ ስታስፈራሯት የነበር ፈርታ ኔትወርክ ዘግቶ ኔትወርክ ጠፍቶ ኔትወርክ እንደዚህ ብሎ ብላ እቺ ልጅ ከሚዲያ አጠፋችኋት ይሄን መካድ አትችሉም እኛ እያየነ ነበር ላይቭ ላይ ገባችሁ አሁን ግን ሌይላ ኑርሰቦ ከሞቱ ድምጽ ሁኑኝ ይግደሉኝ ይፈረድብኝ ስትል ዛሬ ምን ተሰማችሁ ሴት ልጅ አላችሁ ከሴት ነው የተወለዳችሁ ነገ ወዲያ መጨረሻችሁን አታውቁም ዛሬ በደም ገንዘብ ስለበሸቀጣችሁ ነገ ወዲያ መጨረሻችሁን የእናንተን ሀቲም አታውቁትም ግን ዛሬ አዲስ መረጃ ወጣ እንደዚህ ወጣ ማትሉት ነገር የለም ገባችሁ እኔ በጣም ነው የገረመኝ ገባችሁ ከሁሉ ደግሞ በጣም የገረመኝ 10000 ሪያል ተሰጥቷት ለልጅቱ ኮሚኒቲ የሚባሉ ቅርጥፍ አርጎ ብሩን በልቶ ብር ለቤተሰቦች አደረስኩ ወይ ስትለው ልጅሽ እንድትወጣ ነው የምትፈልጊው ወይስ
ከዛው እንድትበሰብስ ያላት ሰውዬ ግን እንዴት ነው አንተ አሁን ካንተ ጋር ነው እኛ የምንደመረው? መጀመሪያ እኛ በበጎ ፍቃደኝነት የልጅቱን ህይወት ልናተርፍላት ነው ያላችሁ ሲጀመር ማለት ነው። አሁን ግን እናንተ ምን አላችሁ? ገንዘቡ ላይ ነው ያላችሁ። ገንዘቡ ለኛ ይገባናል ነው ብላችሁ መጀመሪያ እኮ እኛ ለአላህ ብለን አይደለም ለገንዘብ ብለን ነው። ገንዘብ ከከፈላችሁን ለይላ ኑር ሰቦን እናወጣታለን ካልሆነ ግን ማለት እኮ ነበርባችሁ። ምክንያቱም በእናንተ በሷ ህይወት እናንተ እየቀለዳችሁ ነው። እሷ ለእናንተ ዶላር ናት። አስባችኋል? ወይ አትሰማ ወይ አትለማ ወይ ምን አትል። በዚህ ደረጃ ማህፀኗ ወደ ውጭ ወጥቷል አሉ። ግን እንዴት ነው ማህፀን ወደ ውጭ የሚወጣ? አላሁ አለም። አይኗ ተጎልጉሎ ወጥቷል አሉ። እንግዲህ ጥርሷ ገጧል አሉ። ልጅቱ እቺ ልጅ በቃ እንትን ብላለች። ሁለተኛ ደግሞ በጣም ሸታለች እየተባለ ነው። በቃ ይፍረዱብኝ ልሙት እያለች ነው። ምክንያቱም እናንተ ናችሁ የገደላችኋት። በገንዘብ ዶላር ስለሆነችባችሁ አሁን እኛ ስናስበው የኢትዮጵያዊ ነው ከዛ ላይ ቁጭ አድርጎ የገደላት። ገባችሁ? የኢትዮጵያ ኮሚኒቲ የኢትዮጵያ እንትን የምትባሉት ማለት ነው እናንተ ናችሁ የሌይላ ኑር ሰቦ ጠላት። ለምን የማትተገብሩትን ነገር ብላችሁ ዋሽታችሁ እንዲያው አላህ ከልጆቻችሁ ይድረስባችሁ። ከምሬ ነው የምነግራችሁ። ከልጆቻችሁ ወይም ከራሳችሁ አላህ በላ አይጣልባችሁ። እንደዛውና እንዴት ነው እናንተ የምታስቡት? እንዴት ነው በዚህ ደረጃ ጨካኝ ሆናችሁ? ካልሆነ እኮ ነው እኔ ይህን ነገር አልፈጽምም አላደርግም ብትሉ እኮ ሌላ ሰው ሊፈለግላት ይችል ነበር። እናንተ ግን እሰቡ እንዴት አድርጋችሁ እንደተጫወታችሁባት። ገባችሁ? አሁን ከድርና ተናገር ከድር እንደዚህ በል ከድር እኮ ለመናገር ፈርቶ እንጂ ደህና አገር ቢኖር ልክልካችሁን ይነግራችሁ ነበር። እሱም እኮ ለራሱ ፈርቶ ነው ዝም ብሎ ያለው። አሁን እንደገና እናንተ ከተጠያቂነት እንድትወጡ ልጁን ምን አረጋችሁ? አንተ ከድር ተናገር ገንዘቡን አፍንጫቸውን ይዘን እንደዚህ የማይመስል የምታወሩት ራሱ ተስፍሻ አርገው ራሱ የምታወራው ራሱ የማስመሰል ወሬ ነው። የማስመሰል ወሬ። ምክንያቱም በሰው ህይወት ቀልድ አይደለም። ገባ? ምክንያቱም እናንተ የናንተ ቤተሰብ ብትሆንስ ሌይላ ኑር ሰቦ እህታችሁ ብትሆንስ እቺ ልጅ እኮ ሁለት ጊዜ ነው የተወለደችው፣ አንድ ጊዜ አይደለም። እንግዲህ አባቷ አይነ ከሪም ሆኗል አሉ በእንባ ብዛት። ገባችሁ? እርግጠኛ ነኝ አሁን እንግዲህ ለቤተሰብ ተደብቋል። እናንተ በአንደበታችሁ ብላችኋል ደግሞ ቅድም ለቤተሰብ ተደብቆ ነው እንጂ ከሰውነት ተራ ራሱ እንደወጣች እንድትናገሩ አልፈለጋችሁም። ለምን? አፈትልኮ መረጃ ወጣባችሁ። ለዛ ግን እናንተ አይ አባትየው እንዳይሰማ አባትየው እንደዚህ። እናንተ ሲጀመር እንዴት ነው በዚህ ደረጃ አላህን ማትፈሩት? ነገ ወዲያ ታፍናችሁ መሄዳችሁን ረሳችሁት እንዴ? ዛሬ ገንዘብ አጦዛችሁ። ሰው እንዴት ነው እንደው እኔ አላቅም። እና ይሄ ነገር በደንብ መስተካከል አለበት ያ ጀማዓ ማለት ነው። ለምን ካላችሁ ይሄ ነገር በደንብ መጥራት አለበት። ከውስጡ በጣም ብዙ ሚስጥር አለ። በጣም ማለት ነው የሰው በላ የሆነ ሰው አለ ከውስጥ። ኮሚኒቲ ነው ከዚህ ያለው ነው አላሁ አለም። ግን በደንብ ይሄ ነገር መጣራት አለበት። ገባችሁ? ይሄ ነገር ዝም ልትሉት አይገባም። በተለይ የመዳም ቅመም የሆንሽ ሁሉ ይመለከትሻል ይሄ ጉዳይ። ገባችሁ? ይመለከታችኋል። ምክንያቱም በጣም ነው የሚያስጠላው፣ በጣም ነው የሚዘገንነው። ገባችሁ? እንግዲህ እስካሁን የምትወጣው ልጅ እስካሁን ያበሰበሷት የሀበሻ ኮሚኒቲዎች ናቸው። የሀበሻ ኮሚኒቲዎች ለራሳቸው ገንዘብ ስላላገኙ ገንዘብ ስለፈለጉ በሰው ህይወት ቁማር አስይዘዋል። በሰው ህይወት ማለት ነው። በባለፈው የምታስታውሱ ከሆነ ማለት ነው ሰውየው እንደዚህ ያላለኝና አላወራም ምክንያቱም ላላህ ብለን ነው የምንሰራው አለ። ላላህ ብላችሁ አይደለም ለገንዘብ ብላችሁ ነው። ስለዚህ ሌይላ ኑር ሰቦ ደግሞ በህይወት ወጣ ለቤተሰቦቿ መድረስ አለባት ብዬ ነው የማስበው። ጠነባችም ሸተተችም ቀየረችም
ለቤተሰቦቿ ትድረስ። ምክንያቱም እኛም እኮ ነገ ወዲያ ቢያመን እንጠነባለን። 3 ቀን ባንታጠብ እኮ እኛ ጥንብ ነን። የሰው ልጅ የተባለ እኮ ጥንብ ነው። ራሳችሁን በጣም አትኮፍሱ። ገባችሁ? ስለዚህ የሌይላ ኑርሰቦ ጉዳይ በተለይ የመዳም ቅመሞች ይመለከታችኋል። ነገም በኔ ማለት አለባችሁ። ገባችሁ? ይሄ ነገር ሲፈጠር ይሄ ነገር ሲሆን ይመለከተኛል። ነገ ወዲያ እነዚህ ሰዎች የሆነ ነገር እኔ ብሆን አይቆሙልኝም ብላችሁ በደንብ ድምጽ ልትሆኗት ይገባል። ሌይላ ኑርሰቦ ለእናት ለአባቷ፣ ለእህት ለወንድሞቿ መመለስ አለባት። ገባችሁ? ምክንያቱም የተፋፈነው ነገር በደንብ እንዲወጣኛ እንፈልጋለን። በደንብ መውጣት አለበት። ካልወጣ ግን እመኑኝ ብዙ ችግር አለው ከውስጡ ማለት ነው። ገባችሁ? ሰው እንዴት ነው አላህን አትፈሩም እንዴ? ነገ ወዲያ እሱ ቆይ እስኪ ዛሬ ልንገራችሁ። አሁን እኛ ዛሬ ማለት ነው እዚህ እኔ ካለሁበት ሀገር የሆነች እናታችን ከኢትዮጵያ መጣ ለሕክምና እዚህ ሞተች፣ እዚህ ተቀበረች። ህይወት እንደዚህ ናት፣ አፈር ትጠራለች። ገባችሁ? ስለዚህ እናንተ ግን በደሃ ህይወት እየቆመራችሁ ነገ ወዲያ ከአላህ ጋር መገናኘታችሁን ረሳችሁት። ከአላህ ጋር ሁላችንም እንሄዳለን። እዚች ዓለም ላይ የሚቀር የለም። በዚህ ደረጃ ግን ጨካኝ ሆናችሁ ሰው በላ ትሆናላችሁ ብዬ አስቤ አላቅም። ከምሬ ነው የምነግራችሁ ወላሂ። ስለዚህ ሳውዲ ያላችሁ እህቶቻችን በደንብ ጥንቃቄ አድርጉ። ገባችሁ? በደንብ ራሳችሁን ጠብቁ። የሆነ ችግር ከተፈጠረ ተሎ ብላችሁ ወደ አገራችሁ ተመለሱ እንጂ ራሳችሁን ማጥፋት፣ ራሳችሁን ከአረቦች ጋር መጋፈጥ ምናምን ይቅርባችሁ፣ አያስፈልግም። ገባችሁ? በሌይላ ኑርሰቦ ጉዳይ ትምህርት መውሰድ አለባችሁ። ትምህርት ውሰዱ። ነገ ጧትም በኔ ብላችሁ ማሰብ አለባችሁ። የሌይላ ኑርሰቦ ጉዳይ ደግሞ ድምጽ የምትሆኗት ለማንም ማስባችሁ አይደለም። ነገም በኔ ብላችሁ ነገ ወዲያ እኔም ምን እንደሚገጥመኝ አላቅም፣ እኔም ነገ ወዲያ ምን እንደምሆን አላቅም ብላችሁ ድምጽ መሆን አለባችሁ። ከምሬ ነው የምነግራችሁ ወላሂ። ምክንያቱም እኔ የመዳም ቅመም የተባላችሁ በጣም ነው የምወዳችሁ ታውቃላችሁ። እና ራሳችሁን ጠብቁ። ይሄ ነገር የት እየሄደ ነው? ምን እየሆነ ነው? እሰቡ እንግዲህ ገንዘብ ተከፈለ ከተባለ እኛ ከምናቀው በባለፈውም ራሱ ጠጋ እያረጉ ነበር አይደለ? ይሄ ነገር የት እየሄደ ነው? የት እየወጣ ነው? ሲጠየቁ ደግሞ አይፈልጉም። እነሱ እንዲጠየቁ ሆነ ማብራራት ሆነ ማለት ሆነ አይፈልጉም። እንዳለ ኮሚኒቲ የተባሉት ማለት ነው። ገባችሁ? እና ነገ ከምሽቱ 2 ሰዓት ከሀቢባ ቤት ኑ ብላ ቪዲዮ ሰርታለች። ስለዚህ እኛ ሁላችንም ለሌይላ ድምጽ መሆን አለብን። ገባችሁ? ነገ ጧት እኔም በኔ ብዬ ነው ድምጽ መሆነው። እኔም በኔ እኔ ባይዘወይ አላህ ከደህና ሀገር አውጥቶኛል። የልጅ በቃ የዋህነት ያምላክ ማለት ነው። ገባችሁ? ይሄን ነው የምላችሁ። በሁለተኛ ደረጃ ደግሞ ይሄ ቪዲዮ ሰብስክራይብ፣ ላይክ፣ ሼር አድርጉ። በሊንክ በስራ መምጣት ይቻላል እየተባለ ነው። ካልሆነ ነገ ቪዲዮ ሰራላችኋለሁ ማለት ነው። ወደ ካናዳ በሊንክ አፕላይ አድርጋችሁ መግባት ይቻላል ተብሏል። ሊንኩን አምጥቼ እሰጣችኋለሁ ተብሏል። እኔ ሰምቻለሁ። ሊንኩን እስከሚልኩልኝ እየጠበኩ ነው። እውነት ከሆነ አረጋግጬ ሊንኩን አስቀምጥላችኋለሁ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አይረሳ። ራሳችሁን ጠብቁ። ከመዳም በተለይ ሳውዲ አረቢያ ያላችሁ ሰዎች ከሌይላ ኑርሰቦ ተማሩ። እወዳችኋለሁ።